ብትወድስ እቺ ጽዋ ከኔ ትለፍ፣ ግን ያንተ ፈቃድ እንጂ የኔ አይሁን ብሎ ጸለየ። ከዛም ተመልሶ ወደኛ ጋር ሲመጣ እንቅልፍ ከብቶን ተኝተናል። በእናንተ ሀገር ቋንቋ ለሽ ብለናል። እንቅልፍ ወስዶናል። ቀሰቀሰንና ጴጥሮስ አንዲት ሰዓት ከኔ ጋር ልትተጉ አትችሉም አለ። እንደገናም ተመልሶ ያንኑ ጸሎት አባት ሆይ እቺ ጽዋ ብትወድስ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ አይሁን አለ። አሁንም ሁለተኛ ጊዜ መጥቶ ሲያየን ተኝተናል። ቀሰቀሰን። አንዲት ሰዓት ልትተጉ አትችሉም አለን። አሁንም ለሶስተኛ ጊዜ ሄደ። ይህንኑ ጸሎት ደግሞ ጸለየ። ከብዶታል፣ ነፍሱ ተጨንቃለች። ይሁን እንጂ የራሱን ፈቃድ ሊያደርግ አልወደደም። አባት ሆይ ብትወድስ እቺ ጽዋ ከኔ ትለፍ አለ። ለሶስተኛ ጊዜ መጥቶ ባያቸው ጊዜ ተውት፣ ተኙ አላቸው። በዚህን ጊዜ አሳልፎ የሰጠው ይሁዳ አስቆሮቱ ከሕግ መምህራን ከወታደሮች ጋር ሆኖ በሌሊት መጣ። ኢየሱስንም ጉንጩን ሳመው። አሳልፌ የምሰጠው እሱ ኢየሱስ ስስመው ታውቃላችሁ ብሎ ምልክት ሰጥቷቸው ነበርና ኢየሱስን መጥቶ ሳመው። ጴጥሮስ እነዚህ ሁሉ ቢክዱ እኔ ግን አልክድህም ያለው በዛች ሌሊት 3 ጊዜ ካደው። ይሁዳ አሳልፎ ሸጠው። ሁሉም ደቀ መዝሙር ከፍርሃት የተነሳ ተበተኑ፣ ጠፉ። እኔ ብቻ ከኢየሱስ ክርስቶስ ጋር ቀረው። ዓርብ ማለዳ ኢየሱስን ይዘውት ሞት ሊፈርዱ አይችሉም ነበርና ወደ ጲላጦስ አመጡት። ጲላጦስም ሁሉን መርምሮ አንዳች ነገር እንኳ ቢያጣ ወደ ሕዝቡ አመጣውና ምንም በደል አላገኘውበትም። እንግዲህ ይህን ኢየሱስ ምን ላድርገው አለ። እነሱ በአንድነት ስቀለው፣ ስቀለው፣ ስቀለው እያሉ ጮሁ። ሊያድነው ወደው ነበር። ነገር ግን ሁሉም ስቀለው ስላሉ በወቅቱም የነበረው ሊቀ ካህን ቀያፋ ሕዝብ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ቢጠፋ ይሻላል ብሎ ነበር። እንደ ጻፍኩላችሁ በዘመኑ ሊቀ ካህን ስለነበረ ትንቢት መናገሩን አያውቅም ነበር እና ኢየሱስን ሞት ፈረደባቸው። ሶስት ሰዓት ሲሆን ሰቀሉት። ከ6 ሰዓት እስከ 9 ሰዓት ፀሐይ ብርሃኗን ከለከለች፣ ጨለማ ሆነ። በመስቀል ላይ ሆኖ በሰለለ ድምፁ እጆቹና እግሮቹ በመስቀል ላይ ተቸንክረው በዓይኑ ወደ እናቱ እያየ በነፍስሽ ሰይፍ ያልፋል ተብሎ የተነገራት ትንቢት ሲፈጸም የእናትነት አንጀቷ ስለራራ ልጇ በዓይኗ ፊት ሲሰቀል ማየት ከባድ ነበር። ኢየሱስም አይቷት ማርያምን በዓይኖቹ እጆቹ ስለተቸነገሩ ወደ እኔ ያሳየ እነሆ ልጅሽ አላት። ከዛም ወደ እኔ ያየ እነሆ እናትህ። ከዚያን ቀን ጀምሮ ማርያምን ይዤ ወደ ቤቴ ያመጣዋት። በዚህ ሁሉ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ይል ነበር። በመጨረሻም ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ ብሎ ጮኸ። እውነት ነው፣ አባቱ ዝም ብሎት ነበር። ሙሴ ደም ሳይፈስ ስርየት የለም ያለው ሕግጋት የደዌ ሰው ነበረው የማሉለትን መጥምቁ ዮሐንስ እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ያለው ሁሉ ይፈጸም ዘንድ እግዚአብሔርም ከላይ ሆኖ አልሰማውም።
ለመጀመሪያ ጊዜ ዝም አለው። እኔም ከቀያፋ ጋር ነኝ፣ ሕዝብ ሁሉ ከሚጠፋ አንተ በመስቀል ብትሞት ይሻላል ያለው ይመስለኛል። እኔም ከጲላጦስ ጋር ነኝ፣ በርባን እንዲፈታ ብትሞት ይሻላል ብሎ እግዚአብሔር ከጲላጦስ ከቀያፋ ከሕግጋትና ከነቢያት ጋር የተስማማ መሰለኝ። በመጨረሻም ተፈጸመ ብሎ ነፍሱን ሰጠ። ነፍሱን በሰጠ ጊዜ ቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። ይህን ባየ ጊዜ የነበረው መቶ አለቃ በእርግጥም ይህ ሰው የእግዚአብሔር ልጅ ነበር፣ በራለት። ኢየሱስ ያደረገው ቢጻፍ ዓለማት መደርደሪያ ሆኖ አይበቃቸውም ነበር። በእነዚህ 7 ቀን እንኳን ያደረገውን ብተርክ ጊዜ አይበቃኝም። ነገር ግን ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም ደግሞ የዘላለም ሕይወት እንዲኖርላችሁ ይህን ተርኬላችኋለሁ። እሱ የእግዚአብሔር ልጅ ነው። በአንድ ቋንቋ ተናገር ብትሉኝ የመስቀሉን ምስጢር ፍቅር ነው። ነፍሱን ለኃጢአተኞች ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። እሱ ራሱ እንደወደደን እንጂ እኛ እሱን እንደወደድነው አይደለም። ፍቅር እንደዚህ ነው።